ምን አሉ? በእድሜ የገፉት ትልቆችን ማማከር ለዚህ ነው የሚጠቅመው። እንደና ኑቡአት አሉት። እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ እስራኤሎችን ነፃ የሚያወጣ ነቢይ አላህ ይልካል። ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው። ነቢዩላህ ዩሱፍ የት የተቀበሩት? እዛው ሚስር ውስጥ ነበር። እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ። ለዛ ነው መንገዱ የጠፋን አሏቸው። ማን ያውቃል ታዲያ ቀብሩ ያለበትን ቦታ? ሚያውቅ የለም። እቺ ሴት ስትቀር እሷ ብቻ ነው የምታውቀው። ነቢዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት። እንግዲህ የነቢያት ገላ አይበሰብስም ማለት አላህ መሬትን ሐራም አድርጓል። የቁርአን ሐፊዞችን ገላ፣ የነቢያትን ገላ፣ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባታል። በቅርቡ ሼህ መሐመድ ብን ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ ኡሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር። ዝናብ ቀብሩ ፈረሰ። ሲከፈት የሰሓቦች ገላ ተገለጠ። ሲገለጥ የሳውዲ መንግስት ጠራና ሰሓቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ። ከተሰበሰቡት ውስጥ ሼህ መሐመድ ብን ሰዋፍ አንዱ ናቸው። እሳቸው ያዩትን ሲናገሩ ምን ይላሉ? ወሚመን ደፈንቱ ይላሉ፣ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ። አላሁ አክበር። መቅጡኡል አንፍ ጆሮ ተቆርጧል። ወልኡዙነይን ሁለቱ ጆሮዎችም፣ መሽኩኩል በጥን ሆዱ ተቀዶ ነበር። እጁን ሆዱ ላይ አድርጎታል። ስናንቀሳቅሰው ደም ፈሰሰ። ወሸመምና አጥየበል ሚስክ ይላል፣ የሚጣፍጥ ሚስክ አሸተትን ይላል። ሸሂዶች ዐንደ ረቢሂም ዩርዘቁን ገላቸውን አላህ እንዳይነካ አድርጓል። እኔ ግን ተመኘው የሳውዲ መንግስት ይህን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ። አላ ኩሊ ሓሊን የነቢዩላህ ዩሱፍን ጀናዛ መውሰድ ፈለጉ። አካላቸው ይችን ሴት መጥተው ጠየቋት። አሳይና ቀብሩ ኖ አላሳያችሁም፣ መስፈርት አለው አለች። እሱን ካሟላችሁ አሳያለሁ። ነቢ ሙሳ ሃቲ ማ ዐንደኪ አምጫ መስፈርትሽን አሏት። መስፈርቷን ስሙ፣ ሂማዋን ተመልከቱ። አን አኩነ ማዓከ ፊል ጀና ነበር። መስፈርቱ ምንድነው? ካንተ ጋር በጀነት ጓደኛ ልሆን ከነቢ ሙሳ ጋር። ከባድ ደረጃ ነው አይደል? ነቢ ሙሳ ማለት ኡሉል ዐዝም ትላልቅ ነቢያቶች ውስጥ አንዱ ነው። ወከለመ አላሁ ሙሳ ተክሊመን የአላህን ቃል የሰሙ እኮ ናቸው። ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው። ነቢ ሙሳ ደነገጡና ይሄማ በእጅ አይደለም አሉ። ሀገራችን ሰው ቢሆን ሰጠናሃል ነው አይደል? ይሄማ በእኔ እጅ አይደለም፣ ምን መብት አለኝ ብለሽ አሏት። አላህ ወሕይ ያወረደና ያ ሙሳ አዕጢሃ ማ ጠለበት፣ የፈለገችውን ስጣት እናደርጋታለን። ጀናዛው ያሉበትን ቦታ አሳየች። አውጥተው ይዘው ተወጡ። ረሱል ለዛ ነው ከዝች ታንሳላችሁ እንዴ? ስሜታችሁን ከፍ አታደርጉትም? በላህ ጠጣህ መሞት ምን ቀርጸው ግብ የማይቋረጥ ስሜት ጋር መተሳሰር አለብን። ሁሌም ስለት ከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ። አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ፣ እሱን አካፍያችሁ ልውረድ። ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ። 3 አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ። ስራቸው አሳ ከወንዝ እያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል። ከዛ አንደኛው ይሄ ህይወት መረር፣ ተራ ህይወት መኖር፣ ሰይድ ዓዲ መሆን መረር። መጨረሻ ምን አለ? እስኪ ቁጭ እንበልና እንመካከራላቸው። እኔ መሮኛል፣ የሥራ ዘርፍ ልቀይር ነው አላቸው ለሁለቱ ጓደኞቹ። ለወደፊቱ እኔ
የዚች ሀገር ፕሬዝዳንት እሆናለሁ አለ። አንደኛ አስደንጋጭ ቃል ነው። አሳጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል? ከዛ ሁለቱ ጓደኞቹ ፈገግ አሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ። ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል? ከዛ ብቻ ኸይር ተመኘ። ኦኬ አላህ ያድርስልኝ አለ። አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ ጋርዶች ወርቆች እንድትሰጠኝ አለ። እስ ጉድ አለ ተጻፈለት። አንተኛው ሳለው ከጎኑ ያለው ምን አለ? አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱት የአገሪቱ መሪ መሆን ግብን ቀርጿል። ግቡን ለማሳካት ስቴፕ ተከተለ። ወደ ሰራዊት ስልጠና ገባ። እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛም ደረሰ። ጦርነት ውስጥ አላማ ስለው ታታሪ ወታደር ነው። በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል? ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል? ከ27 አመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጣሪ። በዛው አመት ውስጥ ንጉሱ ሞተ። አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ። ለክብሩ ዙፋኑን ይዞ ቁጭ አለ ህፃን። ፕሬዝዳንቱ ማን ይሁን ተባለ? አማካሪ ማን ይሁን ተባለ? ያ አሳጥማጅ ግለት የአገሪቱ ጀነራል እሱ ነው። እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ። አላህ ደረሰው አይደል? ጥሩ ነያ ታገለ፣ አላህ ወፈቀ። ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ እያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዝ አሉ። ወታደሮችን ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አለ። ሲሄዱ በእድሜ ገፍተዋል። አሁን ማሳያ ጠመዱ ናቸው። ትልቅ ዓላማ ህይወት ውስጥ አልነበራቸውም። the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ። እኛም ቤተ መንግስት አሳጥማጅ ናቸው። ፕሬዝዳንቱ ለምን ነው የሚጠራቸው? አደነግጡም እናንተ ሸፉ ቢያስተራችሁ? እኛም ቤተ መንግስት እውነት ተፈልገን አዎ ኑ ትፈልጋላችሁ። ቤተ መንግስት ሄዱ። ሲያዩ ተቀይሯል። እሱ አይመስልም፣ ተመሽቶታል። ግርማ አለው፣ አለባበሱ ሌላ። እነሱ ደግሞ በድሯቸው ሙድ ናቸው። ከዛ ንጉሱ ምን አላቸው? ታቆኛላችሁ አላቸው። ንጉሱ ያናቀውትም አሉ። አይናቸውን ከፍ አላደረጉ። እኔ እኮ የዛሬ 27 አመት አብሬያችሁ አሳሳጠምዶ የነበርኩት ግለሰብ ነኝ። ቀና ሲሉ እውነትም እሱ ነው። ደነገጡ። የሚገቡበት ጠፋቸው። ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኸኝ? አረ ንጉስ እንኳን ደረሱልኝ አለ። ወዲያው እንዲህ አይነት ነበር የተመኘሁት። ይሰራለታል። ቤተ መንግስት የሚመስል ቤት፣ ፈረሶች፣ ጋርዶች፣ ወርቆች እንደንያው ሰጠ። ዞር አለና ወደዛኛው አንተ ምን ብለህ ነበር አለ። ንጉስ ረስቼዋለሁ አለ። አምጣት ያለውን አስታወሰው። ንጉሱ ግን አላዘነለትም ይላል። ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ። ምን አለ ቃሉ ሲጨርስ ኡሪዱ አን ያዕለመ አልዒባድ ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ አነ አላህ ዐላ ኩል ሸይን ቀዲር አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ። እንደ ንያችን እንደሚሰጠን እንዲያውቁ ፈልጋለሁ። ይዛችሁ ዝሩ ነበር። ጥሩ እንነያ እንንቀሳቀስ። አላህ ያሳካው። ሂማችን ትልቅ መሆን አለበት። እንዲህ ይሆናል። ወላሂ ይቻላል።
ችግርን ሩጠና መልጠዋልን ብለው አምልጠውታል እኮ የሀገራችን ሰዎች ችግርን ሩጦ ያመለጠ የለም ሩጠና መልጠዋልን አሉ ይሳካል ኢንሻአላህ እንኳን ሙእሚን ሆነን ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር ዱንያ ላይ ትልቅ ሰው ሆነ ወጣ ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን ያልን እየተነጋገርን የነበረው ምን ላይ ደርሰናል አሁን ግብህን ለማሳካት የሚረዱ ነጥቦች አንደኛ ግብህ ግልጽ ይሁን BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ ሁለተኛው ትልቅ ስሜት ጋር ያያዝ ኢማዓሊያ ሶስተኛው ስቴፕስ ቅድም እንዳልነው ስቴፖች አሉ ዶክተር ለሁም ቢል አንድ ሰው ምን ያስፈልገዋል ሃይ ስኩል መጨረስ አለበት ከዛ ዲግሪውን ይይዛል ያኒ ዶክተሬት ዲግሪ ማስተሩን ይይዛል ከዛ ምን ስቴፕስ አሉት ያሳካናቸው ምን አይደል ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ ቅድም እንዳልነው ወደ ሚሊዮን ይደረሳል ዒልምም ቢሆን 10 አመት ትቀራለህ ሁሉም ስቴፖች አሉት እሱ ልንከተል ይገባል አራተኛ ሰበቡ ማድረስ በذل الجهد الحقيقي ተጨባጩን ምክንያት ማድረስ አላማ ቀረስ ቁጭ ብትል ይሳካል ቃኔ ሚሊዮነር ሆናለሁ ዝም ብሎ ይሳካል አይሳካም አይደል ይሄ እንትን ነው የሚሆነው ተወኩል ሳይሆን ተዋኩል ይሉታል መሸንገል ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን ሀገር የሚገርማችሁ ሰበብ በማድረስ ሱሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ከሰሃቦች ጋር ቁጭ ብለዋል ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ ኢብኑ ከዕብ አልአስለሚ የሚባል ትልቅ ሰሃባ አለ ይህ ሰሃባ ከሳቸው ቁጭ ብለዋል من أفقر الصحابة ይላሉ እንደሱ ደሃ ሰሃባ የለም ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር ያ ረቢዕ ሰል የፈለከውን ጠይቅ ልስጥ አሉት ነብያችን ረቢዕ ምን አለ የዱንያ ነገር አልጠየቀም ፈረስ በቅሎ ቢል እንደሚሰጡት ያውቃል ምን አለ አወቱዕቲኒሃ ያ ረሱላህ በጠይቅ ሁነት ትሰጠኛለህ ያ አላህ መልእክተኛ አላቸው አዎን ሰል ማ በዳለክ የመሰለህን ጠይቅ አሉ ረቢዕ ምን ጠየቅ አስአሉከ ሙራፈቀተከ ፊል ጀና አላቸው ያ አላህ መልእክተኛ የርሶን ጓደኝነት በጀነት እጠይቅሃለሁ አላቸው ረሱል ከባድ ጥያቄን የጠየቃቸው እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው ረቢዕ እንዴት ከሳቸው ጋር ይሆናል ረሱል ትክዛሉና አው غير ذلك አሉ ሌላ አለ ተለዋጭ የምትጠይቀው አሉት ረቢዕ ምን አለ ላ እቺናት የአላህ መልእክተኛ አላቸው ሌላ የለኝም ረሱል አሰቡና ምን አሉት فاعني على نفسك بكثرة السجود በልንግዳ ስጁድ እየወደክ በመደፋት በነፍስ ላይ ገዘኛል አላህ ያሳካዋል ስጁድ አብዛልኛል ዑለሞች ይህን ሲጠቅሱ ምን ይላሉ እውን ለማሳካት ምን ያስፈልጋል ምድራዊ ሰበቡ ማድረስ ቁጭ ብለህ ህልም አለ እንዴ ጌታችን ከታች ሱቁን ከላይ ፎቁን ይላል አረ ያገሬስ ቁጭ ብሎ እኮ ነው ከታች ሱቁን ከላይ ፎቁን ዝም ብሎ ይመጣል ላይ ፎቅ ስለዚህ ምን ያስፈልግ البذل الجهد الحقيقي ተጨባጭ ሆነ ሰበቦችን ማድረስ ስራ ላይ በስተ መሆን እንዳልናቸው እንደቀደመው አምስተኛው الامل والتفاؤل አላህ እንደሚያሳካልን ተስፋ ማድረግ መሃል ላይ የሚገጥሙን እንቅፋቶች ይኖራሉ ግባችን ሽባ እንደሆነ የሚጠቁም ግን አመል انا عند ظن عبدي ባሪያዬ በጠረጠረኝ አለውለት ብሏል አመል ተፋኡል ያስፈልጋል የሚገርማችሁ ኑረዲን الشهيد ኑረዲን የሰላህ الدين الأيوبي ኡስታዝ ናቸው አሚር ናቸው ሸሂድ ሆነው ነው የሞቱት ኑረዲን ቁድስ እንዳሆኑ በከሃዲያን እጅ ተይዛ ያለ እሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት
ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር ኹጥባ ቁድስ ውስጥ እንخطብበታለን ይላል አመል ተስፋ ለመቀስቀስ ነው ለራሱ የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋሉ አመል ተስፋ ለመቀስቀስ ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል ደክሞት ታዲያ እንዲህ ሲል ምን ላይ ነው ያንን ዓላማ ላይ ነው ወደ ስራው ይመለሳል ግብ አለው አትረፍ ለማለት ነው ያን ስለዚህ አመል ተስፋ ያስፈልገናል ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል ማነቃቂያ ያስፈልገዋል እዚህ ቁርአን ለምን ነው ጥያቄ ስትመልሱ የሚሸልሟችሁ ለማበረታታት ነው አይደል ነብያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን ይያሉ ነው የሚጠሯቸው ዑመርን ሲጠሩት ምን ይላሉ ፋሩቅ እኮ ሞቲቬተር ነው ማነሳሻ ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው አቡበክር ምን ይሉታል ሲዲቅ እውነት ባዩ ሞቲቬተር ታያላችሁ ረሱል እንዲህ ነበር ቻርጅ የሚያደርጓቸው አንድ ሰው ሁሌም ውደሳ ይመግበዋል ሽልማት ያበረታታል እናቶችም ብትሆኑ እዚህ እናት አባቶች ትኖራል ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ ሽልማት ያስፈልጋል አክቲቬትድ ይሆናሉ እንደ አዲስ ኃይል ቻርጅ ያደርጋል ሁሌም የሰው ልጅ እንትን ያስፈልገዋል ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል ሚሸለምህ ብታጣ ራስን ሸልም ይላል እኔ ይላል ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣሉ አለ ما حكى جلدك مثل ذفرك እንዲል እንደ ራስ ቆዳ የሚያከለም ይባላል ጥሩ ስጦታ መርጬ ለራስ ይሸልማል ዓላማችን ለማሳካት አንድ ላይ ትደርሳለህ 20 حفظ ስታሳፍዝ 20 ሰው የሆነ ሽልማት ለራስ ያስፈልጋል ሞቲቬተሮች ያስፈልጉናል መጨረሻ ላይ ምለው اترك بسمتك في الحياة ህይወት ላይ አሻራችንን ጥለን እንውጣላለሁ አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ አንድ ጋዜጠኛ ነበር አንድ ጋዜጣ አንባቢ ሰው ነበር ጋዜጠኛ አይደለም መንገድ ላይ የሚሸጡ ጋዜጣዎች አሉ ሁሌም ሲያልፍ እነዚህ ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣ እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል ወይ አይገዛ ያነበበ ይሄድባቸው ምን ይደረግ አንድ ያዙት ሲያነሳ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው ይሄ ሰው ሲመልስ ምን አለ አይ አንድ ምጠላው ባለ ስልጣን አለ ሙቶ እንደው ላይ ዜናውን ብዬ ነው አለ እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበታል እዛ ዳት ፈልግም አሉ ይሄ ሰው ምን አለ እናንተ ሰነፎች አለ ውስጥ እኮ የሚገለጸው ተራው ሰው እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፈኑት እነዚህማ ደካማዎች ነው ከውስጥ የሚጠቀሱ መልእክቱን አያችሁ ምን ለማለት ነው የፈለኩት ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡ ሰው እንትናን አጣን ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል የኢትዮጵያው ቡኻሪ ይሏቸዋል
ያላሏቸው የለም። ስለሳቸው ነበር ዘገባው። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ ጋዜጦች ሁሉ ፕሮፌሰር ሞተ። ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን። መልእክቱ ይሄ ወኩን ረጁለን ኢናተው ባዕደሁ የቁሉነ መረ ወሃዘ አልአሰሩ። ሰዎች ሁን ይላሉ። ሰው ሁን። ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል፣ ይሄው የእግሩ ኮቴ የሚሉ ሆን። ይሄው ያሰራው መድረሳ፣ ይሄው ያቀራቸው ልጆች፣ ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሆኝ። አንዲት ሴት ሞተች ይላሉ። ስትሞት 10 ልጆችን ወልዳ ጥላኔ ሄደች። ሁሉም ዑለማዎች ነበሩ ይላሉ። አያስቀና? ሞተች 10 ዓሊሞችን ትታ። ይህ ዓላማ ነው። ህይወት ላይ አሻራችንን ጥለን ሄድ። ወላሂ ትልቅ ሰዎችን ነው። ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል? የአንሳሮቹ አሚር ነው። አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ። ሲሞት በጣም የሚገርማችሁ የሰለመው 30 ዓመቱ እያለ ነው። የሞተው 37 ዓመቱ እያለ 6 ዓመት ነው እስልምና ውስጥ የቆየው። ሲሞት ግን ተፈጥሮ ለሱ አለቀሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። እህተዘ ሊመውት ሰዓድ ዓርሹ الرحማን ይላሉ። ዓርሽ የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማንም የማያውቀው። ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእስልምና የቆየው 7 ዓመት 6 ዓመት። ከዛ ሰሃቦቹ ተሸክመውት ጀናዛውን ሲሄዱ ቀለላቸው። ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው። መላእክቶች ነው የተሸከሙት፣ መች እናንተ ያዛችሁትና። እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ። አጃቢ እንደ አይነት ሰው ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ነው። ለመቅረጽ ዝግጁ ናችሁ ኢንሻአላህ? ዓላማ ይኖራል። ወላሂ ዱንያችን ስናሰላት በጣም አጭር ናት። ሄደኩ አይደል? እድሜያችን 30 40 የሆነ ግብሳ ነው። በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ። የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 ዓመት የሆነ ሰው ዱንያ ላይ ንጹህ እድሜ ምን ያህል ነው ያለው? እናስለው ሂሳብ እናድርገው ይላል። እድሜው ስንት ነው? 63 ዓመት። የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም። አላ ፊክራ የነብዩ እድሜ የአቡበክር የዑመር ስንት ነው? 63 ዓመት እኩል ነው የሞቱት። ሁሎች እኩል ዓመት ነው የነበራቸው። ይሄን እስኪ የተባረከ እድሜ እንውሰድ ይላል። 63 ዓመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ? ካልኩሌት እናድርገው ይላል። ወላሂ ሂሳቡን ነው ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማኝ። መጀመሪያ ያለ አሁን ሰርተን በልተን ለማደር በቀን ስንት እንሰራለን? ስንት እንሰራለን? 12 ስንት እንሰራለን? ወንዶች 8 9 ሰዓት 8 እናርገው ወደታች። አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይወዘ 8 እናርገው ወደታች። አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 ዓመት 63 ዓመት ውስጥ ኤክስ ያህል ይሰራል። ስንት ዓመት ኤክስ ይመጣል? 21 ዓመት ይመጣል። ግልጽ ነው። 8 ሰዓት የ24 ሰዓት 1/3 ነው አይደል? 21 ዓመት ደግሞ የ63 1/3 ነው አይደል? ካልኩሌት አድርጉት ኢንሻአላህ። አንድ ሰው በቀን 8 ሰዓት ከሰራ በ63 ዓመት 8ቱን ሲደምሩት 21 ዓመት ምን ውስጥ ነው? ስራ ውስጥ ነው። 21 ያዙልኝ። አሁን አንድ ሰው በቀን ምን ያህል ይተኛል? 8 እናንተ ኖርማሉ ነው የምትናገሩ 14ቱ ምናምን አምጡት እንጂ 10 ሰዓት እሺ 8 እናርገው በትንሹ እንስማማ። 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 ዓመት ስንት ሰዓት ይተኛል? ስንት ዓመት? ያ አላህ 21 ዓመት እንቅልፍ ውስጥ እናሳዝን። 21 ዓመት ይተኛል ያ አደም።
ደምሩልኝ 21 ሲደመር 21 42 የልጅነት 15 ዓመት አለ ደምሩት የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ ከዚች ውስጥ ይላል ዶክተር ታሪክ ስወይዳን ኢዳረቱል ወቅት ሚል ኪታብ አላቸው ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል 6 ወር ሽንት ቤት ውስጥ ነው በየቀኑ እቺ 10 ደቂቃ ውስጥ ትደመር 6 ወር ሽንት ቤት ውስጥ ነው ጸጉር ቤት ውስጥ 1 ወር ያሳልፋል ይላል 1 ወር ጸጉር ቤት ውስጥ ነው የየቀኑ 20 በየወሩ ምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው ጫማ ሲያስር ይላል 8 ቀን ይፈጃል እቺ 1 ደቂቃ አለች አይደል ፍትትሰር ምናረጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች እቺን እንግዲህ ከ6 ዓመት ቀንሱት 5 ዓመት ማትሞላ ጥሬ ጊዜ ያውም 60 ለመግባት አላህ ከወፈቀ እድሜያችን በጣም አጭር ኒት እድሜያችን ትንሽ ነው እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም ዝም ብለን ነውታ ግባችን እንቀርጽ እንዲህ አይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር ኢብኑል ጀውዚ ታላቁ ዓሊም ትልቅ ዓሊም ናቸው ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር አንድ መንገድ ላይ አንድ ወጣት አቆማቸው ምንድነው አሉት نتجاذب اطراف الحديث ትንሽ እንጫወት ባክ ብሎ ያዛቸው ምን አሉት ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ ፀሐይ እየሄደሽ ዱንያ እየተጠነጠነ ነው ተወይ ባክ ምጫወትበት ሰዓት ይሄ ዓሊም ምን ይላሉ والله ይላሉ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ምን ይተከልለታል ዛፍ ይተከልለታል ተብሏል ጥላዋ ስንት ዓመት የሚያስገኝ ሱብሃንአላህ ወቢሐምዲሂ ያለ ሰው እቺንካ ጊዜው የሚያጠፋውን ወጣት ተመልከቱት ስንት የተምር ዛፍ እንዳለፈው ይላል አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል የሀገራችን አንድ ወጣት እያሳቀኝ ነው ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር ብዙ ዚክር ብሏል እዛ እንደወረደ ምን አለ ዛሬ ጀነትን ዛፍ በዛፍ አርጊያት ወረድኩ አለ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ዛፍ ይተከልለታል አላህ ምንዳውን ይሰጣል ስለዚህ ጊዜያችን ዝም ብሎ አይጥፋ ለህይወታችን ፕሮግራም ይኖረን አላህ በሰማነው የምንጠቀም አላህ ያድርገን ኢንሻአላህ እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው صراحه ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ እስቲ ባጭሩ ቢስሚላህ ያው ቅድም መግቢያ ላይ እንዳልኩት ያው ረመዳን محطات التغيير የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው ይሄን አጋጣሚ እንጠቀመው ነው ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር ምሱን ጎደዋለን ምንም አንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ ይሻ ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥነው ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ አይደል አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ
ኢዛ ጃአ ረመዳን ሲመጣ ፉትሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ወጉልቀት አብዋቡ ኒራን የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ። ወሱፊደት ሸያጢን ሸይጣኖች እንዲጠፈሩ ያደርጋል። አየሩ ንጹህ ማይሰግደው ላወር ሰው ያገኘዋል። ይህ ትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ፣ በዚህ ወር ውስጥ እነጹት፣ ራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው። የስልጠና ማዕከል ሸይጣን የሚታሰርበት ወር። አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው። ይሄ ደግ ወር መጣ እንግዲህ ሸይጣን የሚታሰርበት ሴቶች ሁሉ ሚሰሉበታል። ሚሰሉበት ኢን ሴንስ ጥሩ የሚሆንበት ማለት ነው። ሚስታቸው ጋር ትንሽ አይግባቡ መሰለኝ። ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች። ወጡን ሰርቼ ካቀረብኩ አይበቃ ሾርባ እያለም ያደርቀኝ ትላለች። ረመዳን ሲገባ ደግሞ አቤቱታ የምትልከው የሾርባ እህል አልሰጠኝ ብሎ። ሸይጣኖች የሚታሰሩበት ወር። ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል? ለምን? ዑለማዎች መልስ ሲሰጡ ምን አሉ? መኪና እንግዲህ አብዛኞቻችሁ ትነዳላችሁ። በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል? ይህ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል። ዒድ ሶላት የሚመጣ እኮ አለ አይደል? ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል። ፍሬኑ እዛ ድረስ ነው የተንሸራተተው መኪናው። አላ ኩሊ ሓል ረመዳን ትልቅ የስልጠና ማዕከል ነው። ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለ እናየዋለን ኢንሻአላህ። በረመዳን ዙሪያ ላይ ምን መስራት አለብን፣ ቁርአን ጋር መተዋወቅ እንዳለብን፣ ዱዓ ላይ መበርታት እንዴት እንዳለብን እነዚህን ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ። ኢንሻአላህ አላህ ጾሙን ይቀበለን ኢንሻአላህ። እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ። ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡልን። እኔ ቢስሚላሂር ረህማኒር ረሂም ወላሂ ዑለማዎች ምን ይላሉ? ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል። ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን። ስነ ምግባርህ ወደ ኢስላም ይጣራል አይደለም እንዴ? አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም። ባህሪያቸው ምናምን ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ። ያ ረቢስ እንዲሁ በሰለመ እንዲህ እኮ ነው የቀረው ይሉኛል። ኡስታዝ እቺን ያህል ነው የቀረው የሚሉኝ ሰዎች አሉ። ውብ ስነ ምግባርህ ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ። አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው። እንግዲህ ለኢማሞቹ መልእክት ነው ይሄ። ኢማም መስጂድ አሰግጄ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል። ከዛ የታሰሩ ብዙ ዶላሮች ይዟል፣ እሽግ ናቸው። እነሱን ጥሎ አለፈ ከፖርሳው። ልክ ሲሄድ አነሳሁት። ይሄን ሳየው ብዙ ዶላር የሚያሳሳ ነው። ከዛ ልቅጣው ይሄን ሰው ወይስ ልስጠው አልኩ። ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም አሳዳሪዎች ሰጠዋል። ለመስጂድ መስሪያ ይሆናል፣ ለዘበኞች ክፍያ ይሆናል። ማልቀጠዋል። ከዛ ነፍስዬ ጋር ፈትዋ ጠየቅኩን። አይ ይቅርብኝ ብሰጠው ይሻላል። ሄሎ ዩ ታል አልኩት። መጣል ምንድነው አለ። ብር ጥላሃል ውሰድ። ምን አለኝ እንዳልሰማ መሰለኝ። ብር የጣልከው አለ ኢትስ ዩር መኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አየ። ከዛ ብሩን ተቀበለና ምን አለ፣ ስማኝ አለ ይሄን ብር አውቄ ነው የጣልኩት።
አንተ የሙስሊሞቹ አሰጋጅ ነህ እስልምናን ያጠናው እየተከታተልኩ አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው ልፈተንህ ነበር አልፈሃል እስልምና እንዴት ነው መቀበለው አለኝ አላሁ አክበር ስነ ምግባራችን ይሄ ሰው ዳዕዋ አድርጎለት ነው እንዴ ታማኝነቱን ወደ ኢስላም ይጠራ በስ በጥሩ ስነ ምግባር ወደ ኢስላም መማረክ አለን ያ አላህ እንዴት ነው ይሄ ዲን የቀረጸው ምትባል ሰው መሆን አለበት ውብ ስነ ምግባር ትሁት አዛኝ ታማኝ አብል ሐሰን الندوي ህንድ ውስጥ የነበሩ ትልቅ ዓሊም ናቸው አንድ ኪታባቸው ለምን ይላሉ ህንድ ውስጥ አንድ የሚገኝ ቦታ አለ ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ ታውቃላችሁ ተራ የሚገዙት ነገር ነው ማይገዙት የለም ነው ይባላል ልክ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች ከሱ ጋር እየተወያየን ይያለ በጣም ዒልሙ ገረመ ትልቅ ፕሮፌሰር በዛት መሐል ያወራን ወረዳልና መሬት ላይ ስጁድ አደረገ ደነገጠንና ምንድነው አልነው አይኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው በጣም ያሳዝናል እንዲህ አይነት እምነት ህንድ ውስጥ አለ አይጥ የሚያመልክ አለ ድመት አለ በጣም ማያመልኩት ነገር የላቸው على كل حال ሁንዱኮች የሚባሉ ጣዖት አምላኪያን አሉ እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ ሙስሊሞቹ የሶላት ቦታችን ነው እነዛ የአምልኮ ቦታችን ተጣሉ ማን ይፍረድ ያኔ እንግሊዝ ህንድን በቀይ ግዛት የያዘችበት ሰዓት እሷ ነበር የምታስተዳድር ወደ ዳኛው ሄዱ ዳኛው ፊት ቀረቡ ሁለቱም ተወያዩ ታሪካዊ መረጃ አላችሁ ሁለቱም የላቸው ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ ምትመርጡት ሰው አላችሁ እንዴ ያላቸው ለሁንዱኮቹ ምታቁት ሰው አለ ሁንዱኮቹ አንድ ደግ ሰው ያቁ ነበር ሷሊህ የሆነ ሰው አው አንድ ዓሊም እናቃለን እሱ በፈረደው እንስማማል ምን ያህል ቢያምኗቸው አያችሁ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ ይሄን ሸኸዱና ና ፍርድ ቤት ለምስክርነት ጠየቃለ ሲለው ይሄ ዓሊም ምን አለ እኔ አልመጣ እነዚህ እንግሊዞች ገብተው አገራችን በክለዋታል እስልምናን ሽባ አድርገዋታል ፈረንጅ ፊት ላልቆም ለአላህም ይያለው አልመጣም ለዳኛው ደው ነገሩት ዳኛው ምን አለ ማፊ ሙሽኪላ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል እኔን አለማየት ከሆነ ንያው ሄደው ነገሩት እሻለ ደምስ አሳየዋል ፍርድ ቤት መጣ እንደገባ ፊቱ ዘው ዳኛው እዚህ ነው ያሉት ፊታቸው ዘራ እሺ ምን ትላለህ ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች والارض ارضه ولا يجرمنكم شنعان قوم على الا تعدلوا اعدلوا هو اقرب للتقوى ቦታው የነሱ ነው ፍትሃዊ ሆኖ ብሎ ወጣ ተናገሩ ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ ሙስሊሞቹ ጮሁ የኛ ሸኽ ነው ብለን አምጥተን ያስረክብብና ያስቆጣል በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው የግለሰብ ምን አይነት ዲን ታዲያ ምን ይሻል ለምን አንሰልም ሁሉ ሙስሊምናን ተቀበሉ ይላል ያ ቦታ ምን ሆነ መስጂድ ተሰራ خلق ይህ ሰውን ዳዕዋ አይደለም ያደረገ ከሱ ላይ ያዩት ስነ ምግባር ነው ማረካቸው ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት ሙሐመዱል አሚን የሚባል ስያሜ ነበራችሁ ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ እውነት ነው ብለው ነው መጀመሪያ የተቀበሉ መጀመሪያ የማረካቸው ውብ ስነ ምግባራቸው ነው ግልጽ ነው ስለዚህ ምን ለማለት ነው ለኢስላም ሁላችን ባለንበት ቦታ ተግባባ ባለን አሰሪዎች ለሰራተኞቻችን ሰራተኞች ለአሰሪዎቻችን ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት ባለን መስክ ከቻልክ ቫምፕሌት ተሰጠዋለህ
ካልቻልክ ካሴት ትሰጠዋለህ። አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው። ያን ካሴት አይቶ መስጂድ መጣዋል። አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ። እነዚህ ልጆች ተወብተው መስጂድ ገብተዋል። ምን ትለኛለህ አለች። ምን ትላላችሁ? አፉ ብለንሻል አንቺን አልኳት። እቺ ዳዕዋ ማድረግ አልቻለች። ሚናዋ ግን ምን ነበር? ካሴት ገዝታ ሰጠች። አቅሟ ይዝን ያህል ምን ለማለት ነው? ባለን የትኛውም የእውቀት መጠን ባለን ችሎታ እስላምን እናደርሳለን። በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው። ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው። እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለመ። እምነቱን በጣም ወደደው እስልምና። መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ። ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ ዛሊሙን አለ። ሙስሊሙን እኮ እናንተ በዳዮች ሳባረጉት አንተ ያ አዩሃ ናስ ያ አዩሃ ሳኢሙን ነው የሚባል አሉት። ላላ ያ አዩሃ ዛሊሙን አለ። እንዴት ትላለህ አሉት። በዳዮች ናችሁ። እውነት እስልምና እንቁ ነው። እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ። ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለፉ። እስካሁን በእናንተ ምክንያት ከዲኑ ቆርቀን ነበር። እኔ የውመል ቂያማ ሙስሊሙን ከአላህ ፊት እፋረደዋለሁ። እኔስ እስልምናን አገኘው፣ እናት አባቶችስ ማን አደረሳቸው? ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው። ለኢስላም አምባሳደር ነን ብለን እንሰራ። የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል። ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ። እስልምና ሊጎዱ መጥተው ይሰልማሉ። ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ። ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር። ይህ ምሁር ትልቅ አሳይመንት ይሰጠዋል፣ ኃላፊነት። የተሰጠው ኃላፊነት ምንድነው? እስልምናን አጥንቶ በኢስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል። እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል። ከታች ስመጣ ቁል አዑዙ ቢረቢ አናስ የሰው ልጆች ይላል። ከዛ ለዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጥ ተረዳዋል። ከዛ ወረድ ስል በቀራ ላይ ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል። ለምንድን ነው የደነገጠው? ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል? እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜይል ርምት ስጡኝ ይላል አይደል? መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ፣ ደውሉልኝ፣ ኢሜይል አርጉልኝ ማንም ጸሐፊ ይላል። አላህ ግን ቁርአኑ ሲጀምር እንደዛ አለ እንዴ? ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል። መጨረሻ እስልምናን ተቀበለ። ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል። አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል? I come to Islam as a robber but it lasts forever ይላል። ወድስ ሰጣቸው። ያን ካሴት አይቶ መስጂድ መጣዋል። አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ። እነዚህ ልጆች ተወብተው መስጂድ ገብተዋል። ምን ትለኛለህ አለች። ምን ትላላችሁ? አፉ ብለንሻል አንቺን አልኳት። እቺ ዳዕዋ ማድረግ አልቻለች። ሚናዋ ግን ምን ነበር? ካሴት ገዝታ ሰጠች። አቅሟ ይዝን ያህል ምን ለማለት ነው? ባለን የትኛውም የእውቀት መጠን ባለን ችሎታ እስላምን እናደርሳለን። በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው። ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው።
እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለመ እምነቱን በጣም ወደደው እስልምና መጨረሻ ዳዓዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ الظالمون አለ ሙስሊሙን እንኳን እናንተ በዳዮች ሳባረጉትን አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባል አሉት ላላ ያ አዩሃ الظالمون አለ እንዴት እላለህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለፉ እስካሁን በእናንተ ምክንያት ከዲኑ ቆርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ፈረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትጭት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላህ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛ አለ እንዴ ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a robber but it lasts forever ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል አላሁ አክበር እንኳን ኢስላምን አቀርበ ነው ሊተቹት መጣው ተማርከው ይቀራል በመንችለው ኢስላምን እንርዳዳለን ኢንሻአላህ እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን ለከሴት ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ نعم መሪያ ዛክላ እዚህ ድረስ መተን ስንመኝ የነበረው በፊልም ስላቀረብከን አላህ ይደግ አላህ የምትወደው ቦታ ያደርስህ ግን አላህ ይጀምር ኢንሻአላህ እኔ በተናገርካቸው አንተ ነው ጠይቀህ እዚህ አላማ ስላላማ ነገር ነውና ያንተን አላማ ማለት እዚህ እንዴት ደረስክና ካሁን በኋላ ሰላማ ተበሽ ጥያቄ ቀጥታ ጥያቄ ምንድን መሰለህ ማሻአላህ ብዙ ዳዒዎች አሉ በሀገራችን ላይ እንደዚህ አይነት ትምህርት ለመጀመሪያ ጊዜ ነው በአማርኛ ስሰማ ሰምቼ አላውቅም አላማ ምንድነው እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው ሰው ዱንያውና አኺራው እንዳያያዝ የሰውን ጭንቅላት ለማሳደስ ታድሶ ነብዩ ሰለላሁ ሁሌ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው ሽክራን እሺ ከእህቶቻችን እሺ
بسم الله الرحمن الرحيم ያው የድሮ ደጋግ ሷሊሖች አንድ ስራ ሲሰሩ ሰው አቃለው ይላሉ ፉዳይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ እኔ እኮ ከጁማዓ እስከ ጁማዓ ቃሉን መዝግቦ የሚተሳሰብ ሰው አቃለው ይላሉ ጁማዓ እስከ ጁማዓ የተናገረውን ጽፎ እችን ራይችን ኤክስ የሚያደርግ ጥሩን አልহামዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አቃለው ብሎ እችን ተናገረ ዑለማዎች ምን አሉ እንደይታወቅበት ነው እንጂ እሱ ራሱ ነው ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው ይሄ ሁለተኛ ሙዕተክ ያልኳችሁ ግብ የኔ ግብ ነው የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን ፈልጋለሁ ተቅይ መሆን ፈልጋለሁ ዓሊም በሁለቱም መስክ አካዳሚክ የተማርኩ ነው ዲኑም ላይ ጥሩ ሊደር መሆን ፈልጋለሁ ኢትዮጵያን አላህ ያድርሰን ኢንሻአላህ ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር ምን አሉ በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው እንደና ኑቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ በኒ እስራኤሎች